إنه الشاب سعد ወጣቱ ሰዓድ ነው الذي تحدثت عنه الدنيا መላው ዓለም ስለ እሱ ያወራለት كنت في زيارة دعوية لإحدى المدن ወደ አንዷ ታዋቂ የአረብ ከተማ ለዳዕዋ ጉብኝት ሄጄ ነበር وصلنا إلى تلك المدينة ከሰዓት በኋላ ያቺ ከተማ ስንደርስ كان الزحام فيها ከፍተኛ መጨናነቅ ነበር سألنا ምክንያቱ ምንድነው ብለን ስንጠይቅ قال الناس اليوم جنازة ሰዎች አሉን ዛሬ የአንድ ጀግና የቀብር ስነ ስርዓት ነው سألنا عن بيت ذلك الشاب ስለዚያ ወጣት ጠይቀን ወደዚያ ቤት አመራን كان والده على باب المنزل አባቱ ቤት በር ላይ ለቀስተኞችን እየተቀበለ ነበር جئت إليه ወደ እሱ ቀርቤ ሰላም አልኩት أحسن الله عز አባቴ አላህ ሐዘኑን ያቀልልዎት قال بصوت عال በሁሉም ተሰብሳቢዎች ዘንድ በሚሰማ ድምጽ لا تعزيني አንቱ ሼኽ አታጽናኑኝ لا تعزيني አታጽናኑኝ ولدي سعد كان ልጄ ሰዓድ ለአላህ አመፀኛና بعيدا عنه سبحانه ከእርሱም የራቀ ነበር والله ما عرف الصلاة በአላህ ይሁንብኝ ለብዙ አመታት ሶላት አያውቅም ነበር لكن اليوم مات على طاعة ነገር ግን ዛሬ በአላህ ታዛዥነት ላይ ሆኖ ሞቷል فأنا والله أسعد أب في እኔም በአላህ ይሁንብኝ በዚህ ዓለም ላይ እጅግ ደስተኛ አባት ነኝ جاءني أخوه الأصغر ታናሽ ወንድሙ መጥቶ አጠገቤ ተቀመጠ وبدأ يحدثني عن سعد አላህ ይዘንለትና ስለ ሰዓድ ይነግረኝ ጀመር سعد بلغ به العصيان ሰዓድ በአመጽ እጅግ ከፍ ያለ ደረጃ ደርሶ ነበር لقد أصبح يعرف عن المخدرات ስለ والمسكرات አደንዛዥ እጾችና አስካሪ መጠጦች ከራሳቸው በላይ ያውቅ ነበር كم مرة دخل المنزل ስንት ጊዜ በሌሊት ቤት እየገባ فأوقظ أمي من نومها من أجل أن تعد እናቴን ከእንቅልፏ የቀሰቀሰ ለሱና ለመጥፎ ጓደኞቹ ምግብ እንድታዘጋጅለት ያደርግ ነበር فقد رأيته والله በአላህ ይሁንብኝ ከብዙ ጊዜ በላይ አይቼዋለሁ يشد شعر رأسها የፀጉሯን ዘለላ ሲጎትታትና ሲመታት كانت تبكي وتقول እሷም እያለቀሰች ልጅ ሆይ አላህ ይምራህ ትል ነበር الشرطة والأمن ፖሊስና ጸጥታ አስከባሪዎች በየቦታው ያሳዱት ነበር وهو مثل الحية يهرب እሱም እንደ እባብ ሁሌም ያመልጥ ነበር كان له في كل شارع በየመንገዱ ጓደኞች وفي كل حارة በየሰፈሩ ምልክት ነበረው ساعده أحد أصدقائه አንድ ጓደኛው ወደ ውጭ እንዲሄድ ረዳው فسافر إلى دولة ወደ አንድ የአውሮፓ ሀገር ተጓዘ وتزوج بفتاة كافرة ከዚያም አንዲት ካፊር ሴት አገባ كان لا يكلمنا أبدا በጣም አልፎ አልፎ ካልሆነ በስተቀር በጭራሽ አያናግረንም ነበር أنا لن أنسى هذه الصورة ይህችን ምስል በፍጹም አረሳትም فكثيرا ما رأيتها وهي فوق ብዙ ጊዜ መስገጃዋ ላይ ሆና ስታለቅስ አይቻታለሁ أمي تقول እናቴ እያለች ጌታዬ ሆይ قلب ابني سعد بين የልጄ ሰዓድ ልብ በእጅህ ነው አስተካክልልኝ 4 سنوات ሙሉ 4 ዓመታት مرت على أخي دون أن يرتفع አባቴ አይኑን ሲያሳርፍበት አለፉ فجأة حن سعد إلى أرض በድንገት ሰዓድ ወደ ሀገሩ ናፍቆት ተመልሶ መጣ لا تسألني يا شيخ عن فرحتي አትጠይቁኝ ያ ሼኽ እናቴ ስታዩ ነበራት ታላቅ ደስታ كانت دموعها تسيل እንባዎቿ ይቀድሟት ነበር مرت أيام ቀናቶች አለፉ وسعد كما ሰዓድ ግን እንደዛው ነበር سهر ومسكر አስካሪ መጠጦች ይጠጣል ولهو ومخدر መዝናኛና አደንዛዥ እጾችንም حياة بلا هدف ዓላማ የሌለው ህይወትና ትርጉም የሌለው መንገድ بدأ صيته ዝናውን መሰራጨት ጀመረ عاد الزعيم አለቃው ተመልሷል سبحان الله አላህ ጥራት ይገባው لقد أصبح لسعد የወጣቶች ቡድን ለሰዓድ ተፈጠረለት تزيد على 30 ከ30 በላይ ወጣቶች ነበሩ كلهم جنود تحت يديه ሁሉም ክፋትና ጭቆናን ለማስፋፋት በእጁ ስር ያሉ ወታደሮች ነበሩ في يوم من الأيام ከዕለታት አንድ ቀን وفي ليلة ከሌሊቶች በአንዱ ሌሊት كان سعد ساهرا مع أصدقائه ሰዓድ ከጓደኞቹ ጋር በአንድ መዝናኛ ቦታ እየተዝናና ነበር فمر عليهم አንድ ደግ ሰው በአጠገባቸው አለፈ ثم وقف أمامه ከዚያም ከፊታቸው ቆሞ ووجه خطابه إلى سعد ንግግሩን በቀጥታ ወደ ሰዓድ አድርጎ እንዲህም አለው አንተን أسألك سؤال አንድ ጥያቄ ልጠይቅህ ماذا ستقول ለጌታህ ምን ትላለህ حين نزولك إلى ወደ ቀብርህ ስትወርድ هل ستنفعك ዱንያ ይጠቅምሃልን شبابك أصدقائك ወጣትነትህ ጓደኞችህ ጉልበትህ لا شيء سيكون ምንም ነገር ከጎንህ አይኖርም ثم ترك ከዚያም ትቷቸው ሄደ ظلت تلك الكلمات እነዚያ ቃላት በጆሮአቸው ውስጥ ይጮሁ ነበር قام من بين جلوس ከጓደኞቹ መካከል ተነሳ داخل سيارته በመኪናው ውስጥ እያለ ነበር የጀመረው بكاؤه كان ለቅሶ የማያቋርጥ ነበር صحيح أنا مسلم
እውነት ነው እኔ ሙስሊም ነኝ ቀብሬም ይጠብቀኛል ترى ماذا قدم ታዲያ ከፊቴ ምን አቀረብኩ رجع إلى ወደ ቤት ተመለሰ كان أول شيء መጀመሪያ ያደረገው ነገር دخل على أمي وانحنى እናቱ ዘንድ ገብቶ እግሮቿ ስር ወድቆ ሲስማቸው ودموعه تبلل እንባውም የእናቱን እግር ያርሰው ነበር صارت في جسد أمي قشعريرة እናቴ ሰውነቷን ብርድ አላት ولدي سعد ልጄ ሰዓድ هداك ربي ጌታዬ መርቶሃል هداك ربي ما ጌታዬ መርቶሃል ምን ሆነሃል سمعته እንዲህ ሲል ሰማሁት لقد أبصرت طريق የብርሃን መንገድ አግኝቻለሁ እናቴ لقد عدت إلى ربي ወደ ጌታዬ ተመልሻለሁ እናቴ بعد اليوم ከዛሬ በኋላ سعد رجل ሰዓድ ሌላ ሰው ነው لن تسمعي مني سبب ስድብ ወይም ዘለፋ ከእኔ አትሰሚም سأكون الابن البار ቸርና ታዛዥ ልጅ እሆናለሁ لا مسكرات አስካሪ መጠጦች የሉም لا محرمات የተከለከሉ ነገሮች የሉም أنا الآن يا أمي እናቴ ሆይ እኔ አሁን في واحة الإيمان በኢማን ጀነት ውስጥ ነኝ كان يضم أمي إلى صدره እናቱን በኃይል ወደ ደረቱ ያቀፋት እናቱም አብራው ታለቅስ ነበር دخل غرفته ወደ ክፍሉ ገባና نظفها من الصور والأفلام ስዕሎችን ፊልሞችና መጽሔቶችን አጸዳ أخرج كيسا كان مليئا በከይኖችና በአደንዛዥ እጾች የተሞላ ከረጢት ማውጥቶ وأفرغه في الحمام በመጸዳጃ ቤት ውስጥ ገለበጠው اشترى سجادة የመስገጃ ምንጣፍ ገዛ يا سبحان الله አላህ ጥራት ይገባው تغير أخي ወንድሜ ሰዓድ ተለወጠ كان أول يوم ከህፃንነቱ ጀምሮ ለመጀመሪያ ጊዜ ነበር يصف قدميه في محراب በመስገጃው ላይ እግሩን ለሶላት የሚያስተካክለው كنت أسمع نشيجه በሌሊት ሲያነባና ሲያለቅስ እሰማው ነበር يا رب ጌታዬ ሆይ أنا عبدك እኔ ተጸጽቼ የተመለስኩ ባሪያህ ነኝ لم ترحمني አንተ ካላዘንክልኝ ማን ያዝንልኛል حاول أصدقاء السوء في መጥፎ ጓደኞቹ በእነዚህ ሁለት ቀናት ውስጥ أن يرجعوا سعد ሰዓድን ወደ ሐራም መንገድ ሊመልሱት ሞከሩ لكنه كان እሱ ግን በኢማኑ የበለጠ ጠንካራ ነበር بعد ليلتين ከሁለት ሌሊት በኋላ ወደ ጓደኞቹ ወጣ جمعهم في استراحة በመዝናኛ ቦታቸው ሰበሰባቸው كان العدد ቁጥራቸው ብዙ ነበር فقد سمع بعض አንዳንድ የክፋት ሰዎች ስለ ንስሐው ሰምተው ስለነበር بتوبته فجاء ይህች አስገራሚ ነገር ለማየት መጥተውም ነበር تكلم معهم والدموع እንባው ያጠሩ አነጋገራቸው ወጣቶች ሆይ أنتم تعرفون እናንተ እኔን ታውቁኛላችሁ أنا سعد እኔ ሰዓድ ነኝ والله يا شباب በአላህ ይሁንብኝ እናንተ ወጣቶች لا سعادة في እናንተ ባላችሁበት መንገድ ላይ ደስታ የለም والله يا شباب በአላህ ይሁንብኝ እናንተ ወጣቶች لا راحة في الحياة التي በምትኖሩት تعيشونها. ህይወት ውስጥ እረፍት የለም من علمكم ማን ነው አደንዛዥ እጾችን ያስተማራችሁ أنا እኔ ነኝ من علمكم السهر ሌሊቱን ሙሉ أنا እንድትቆዩ ያስተማራችሁ ማን ነው እኔ ነኝ من كان يصطاد لكم الفتيات أنا ሴቶችን ያጠምድላችሁ የነበረው ማን ነው እኔ ነኝ من كان يدلكم على الخزائن والأموال ወደ أنا ሀብትና ገንዘብ ይመራችሁ የነበረው ማን ነው እኔ ነኝ صحيح أنني كنت أضحك እውነት ነው ከፊታችሁ እስቅ ነበር وأتظاهر بالسعادة حين የምፈልገውን أحسن إلى ሳገኝም ደስተኛ መስዬ እታይ ነበር لكن والله ነገር ግን በአላህ ይሁንብኝ والله لقد كان قلبي በአላህ ይሁንብኝ ልቤ በህመም የተሞላ ነበር هل تصدقون يا شباب እናንተ ወጣቶች ታምኑኛላችሁ لقد ذهبت كل هذه الآلام ይህ ሁሉ ህመም በአንዲት እንባ ጠፍቷል أرجوكم እባካችሁ አሁን አልቅሱ أرجوكم اذرفوا እባካችሁ አሁን እንባችሁን አፍሱ توبوا إلى الله الآن አሁን ወደ አላህ ተመለሱ ظل سعد على هذه ሰዓድ በዚህ ሁኔታ ላይ 3 أيام ለሶስት ተከታታይ ቀናት ቆየ حتى رجع أكثر አብዛኞቹ ጓደኞቹ ወደ አላህ እስኪመለሱ ድረስ والله يا شباب በአላህ ይሁንብኝ የእስልምና ወጣቶች ሆይ والله يا فتيات በአላህ الإسلام ይሁንብኝ የእስልምና ሴቶች ሆይ لقد جلست بنفسي معهم እኔ ራሴ ከእነዚህ ጓደኞቹ ጋር ተቀምጫለሁ لقد تابوا جميعا والحمد لله አልহামዱሊላህ ሁሉም ተጸጽተው ተመልሰዋል تغيرت همومهم ጭንቀቶቻቸውና ሐሳቦቻቸው ተለውጠዋል من هم الركض وراء ከሴቶች ጀርባ የመሮጥ ጭንቀት من هم البحث عن المخدرات ከአደንዛዥ እጾች ፍለጋ إلى هم البحث عن الشهادة ወደ ሰማዕታትነትና የጀነትን ድል ፍለጋ يا سبحان አላህ ጥራት ይገባው ما أجمل الصحبة ምንኛ ያማረ መልካም ጓደኝነት ነው لقد كنت نعم الصديق ሰዓድ ሆይ አንተ እንዴት ያለ ጥሩ ጓደኛ ነበርክ هل تعلمون كم مضى منذ ሰዓድ ከተመራ ስንት ጊዜ እንዳለፈ ታውቃላችሁ إنها 5 أيام 5 ቀናት ብቻ ነበሩ والله በአላህ ይሁንብኝ والله لقد جئت إلى تلك المدينة በአላህ ይሁንብኝ በአምስተኛው ቀን ከሰዓት በኋላ ወደዚያች ከተማ መጣሁ أما في الصباح ነገር ግን ጠዋት ላይ فقد كانت رحلة سعد የሰዓድ ጉዞ ወደ አኼራ ነበር الساعة 10 ጠዋት 4 ሰዓት ላይ كانت والدته تطرق
እናቱ የሰዓድን ክፍል በር ታንኳኳ ነበር تناديه أن يحضر ለቁርስ እንዲመጣም ትጠራው ነበር فلم يجبها أحد አንድም አልመለሰላትም فتحت الباب ودخلت በሩን ከፍታ ስትገባ كان سعد في مصلى ሰዓድ መስገጃው ላይ ነበር قد جلس للتشهد ለተሽሁር ተቀምጦ ነበር انتظرت حتى يفرغ ሶላቱን እስኪጨርስ ጠበቀች فلم ينتهي ግን አልጨረሰም نادته بصوت በከፍተኛ ድምጽ ጠራችው يا سعد يا سعد አንተ ሰዓድ جاء أخوه ወንድሙ መጣና ተመለከተው تعجب ተደነቀ كان وجه سعد مصفرا وجسده የሰዓድ ፊት ይገረጣና ሰውነቱም ይደረቀ ነበር أدرك أخوه أن سعد ወንድሙ ሰዓድ ወደ ጌታው እንደሄደ ተረዳ دوت تكبيره ቤት ውስጥ ትልቅ ነገር ሆነ وجاءت أخواته እህቶችም መጡ قمنا يبكين فرحا ሲያለቅሱ እሱ ሄዷል لقد رحل سعد وهو ሰዓድ يصلي እየሰገደ ሞቷል تطاير الخبر في كل مكان ይህ ዜና በከተማው ሁሉ ተሰራጨ رحمك الله يا سعد ሰዓድ ሆይ አላህ ይዘንልህ አኺራ ቲዩብ እስላማዊ ቻናል